አረ ማሚ እንደፎከረችው እኔ የክፋትን ጥግ አሳያችኋለሁ እንዳለች እንግዲህ በትንሱ ላይ እውነት ለመናገር የክፋትን ጥግ በትንሱ ላይ ብቻ ሳይሆን በጨቅላ ህፃን ላይ እኔ አንጀቷ እንዴት እንዳስቻላት ከናት ጡት ነጥላ ከናት ገና ካልጠገበቻት ገና ሽታዋን አሽታ ሳታበቃ ከነጠለቻት እኔ እንዴት እንዳስቻላት እውነት እኔ ባሚ በዚህ ልክ እንደ ሁሉ ጊዜ ጨካኝ ናት እንላለን። የዛሬው ደግሞ የተለየ ነው። እንዴ ይሄ የክፋትን ጥጋ ይሉትም እኔ ባለም ላይ እንደዚህ አይቼ አላቅም። እውነት እንደዚህ የደም ልጅ እንደዚህ ነጥሎ ከናት እንደዚህ አይነት የጭካኔ ጥግ ማሳየት በጣም ነው የሚከብደው። የማንኛውም ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ። ቻናሌን ሰብስክራይብ ላይክ ያደረጋችሁ ቤተሰቦቼ ሁኑ። እንግዲህ ማሚ እንዳያችሁት ማለት ነው ዛሬ የክፋትን ጥግ ነው ይዛ የመጣችሁ። እውነት በጣም ነው የሚያሳዝነው። በጣም ማለት ነው ማሚ በዚህ ልክ አንጠብቅሽም ነበረ። ምናልባት እነሱ ላይ የክፋትን ጥግ ልታሳይ ትችያለሽ፣ ልጅሽ ላይ አላዛር ላይ ወይም ደግሞ የትንሱ እናት ላይ ትንሱ ላይ ግን አንድ ህፃን ምን አደረገች? ነገ እኮ አንቺ ጥላቻን ነው እያተረፍሽ ያለሽ። እውነት ልጆች ማያድጉ እየመሰለሽ ነው አይደለ? እረ በጣም ተይ፣ በጣም ተሳስተሻል ማሚ። ነገ በጣም ዋጋ የሚያስከፍልሽ ነገር ነው እየሰራሽ ያለሽው። እች ልጅ ነገ ታድጋለች። ምን ያህል መከራ እንደምታሳየት እናቷም ይሁን እሷ ምን ያህል ቻሌንጅ እንደሚያልፉ ለምን ግንዛቤ ውስጥ አላስገባሹም እንዴ ማሚ? በዚህ ልክ የምትጨክኝበት በዚህ ልክ እሷስ ምን አደረገች? ካደረግሻት አንጻር ነው በነገራችን ላይ እንጂ ከመሬት ተነስታ አይደለም ያን ያህል ትንሱ ስታረግሽ የነበር። እኔ ከዚህ በፊት ነግሬያቸዋለሁ። እውነቴ ነው የምላችሁ ቪዲዮዎች የምታዳምጡ የዛሬ 3 ወር ምናምን ማሚ ትንሱ እስከምትወልድ ነው ታያላችሁ። ማሚ ትንሱ ከወለደች በኋላ ልጇ ትወስድባታለች ብዬ ተናግሬ ነበረ። 2 ወር አይሞላውም ወደ 3 ወር ምናምን። ምክንያቱም ከሷ ጠጋ የምትልበት ነገሮች ነበሩ የሆነ ሰዓት ላይ ማለት ነው። እና እንደዛ የምትለው የነበረው ማሚ ልጇ ልትወስድባት ፈልጋ ነው። ምክንያቱም ታስታውቅ ነበረ ማሚ አትፈልግም ሲጀመር ያላዛር ሚስት እንድትሆን ትንሱ ማለት ነው። ያንን ስለማትፈልገው ልጇ ላይ መበቀል ትፈልግ ነበረ። ይሄው ልጇ ላይ ምክንያቱም እኔ ልጄን ነጠቀችኝ ብላ ነው ሁሉ ጊዜ የምታስበው። ትንሱ ልጄን ነጠቀችኝ ብላ ነበር የምታስበው። ያ ካሰብሽ እንኳን ልጅሽን ትዳር ውስጥ መጣል አልነበረብሽም ብለን ብዙ ጊዜ ስናወራ ሰምታችሁ ታውቃላችሁ አይደለ? እኔ በዚህ ልክ ማሚ ለምን እኔ ያላቅም በሀገር ውስጥ ህግ የለም እንዴ? እኔ አሁን ያልገባኝ ነገር እውነት እስቲ ምን ታመጣላችሁ ምን ታደርጋላችሁ የሚባለው ጥያቄ ማለት ነው። አገሩ ላይ ህግ የለም ወይ? አንድ ሴት ከአራስ የሆነች ከአራስ ከደም ነጥላ ከናቱ ነጥላ ገና ያልጠነከረች አየሩ ገና መልመድ ያልቻለች አንድ ህፃን ከናቷ ለጥላ አገር ለአገር ሚዲያ ለሚዲያ ወይም ደግሞ አስፋልት ለአስፋልት ስትሄድ አገሩ ላይ እንደው አላቅም በጣም ግራ የሚያጋባና የሚያስፈራ ዘመን ላይ ነው የመጣ ነው። እውነቴ ነው የምላችሁ። እንግዲህ ጨቅላ ህፃን ነው በነገራችን ላይ ህፃኗን ይዛት አይደለም አሻንጉሊት ነው የያዘችው፣ ግን የህፃን ድምጽ ነው ያስገቡት። ይሄን እንድታውቁ ፈልጋለሁ። እሷ ተመልካችንን መሸወድ በጣም ትችልበታለች ማሚን ማለት ነው። በጣም አይደለም ተመልካች እነሱ መራሱ በጣም ትችልበት ነበረ መሸወድ። እኔ አመጣጧ ራሱ መጀመሪያ በጣም ፈርቼዋለሁ። ትንሱ እርጉዝ ሆና ወይም ደግሞ በመውለጃዋ ሰዓት እዛ ጋር ይቅርታ ብላ ስትመጣ በጣም ፈርቼ ነበረ። ትንሱ ይቅርታ ተቀበይ ብለናት ነበር፣ አልሰማችም። ይቅርታ እንኳን ብትቀበል ምክንያቷ ምን እንድነው ብለን ምን ስለሆነ ነው እሺ ይቅርታዋን ተቀበለች ልጇን ለምን በዚህ ደረጃ ብለን በጣም እንወቅሳት ነበረ። አሁን ማሚ ምን ያመጣሉ ምን ያደርጋሉ? እንደዚህ ይባላል እንዴ እናንተ በሀገራችሁ በተወለዳችሁበት ህግ ባለበት ሀገር እንደዚህ ይባላል እንዴ? እንደዚህም ይቻላል እንዴ? ኧረ ወዴት እየሄድን ነው? ካሁን በኋላ እኮ በቃ ማንም ሰው ምንም የፈለጋችሁ ነገር ማድረግ ትችላላችሁ እያልን ወኔ እየሰጠን በቃ ብርታትን ሞገስን እየሆንን እኮ ነው ክፉ ለሚሰሩ ሰዎች ማለት ነው። ክፉ ለሚሰሩ ሰዎች ስሩ፣ ደግ አደረጋችሁ ምን ታመጣላችሁ
ምንም አታመጡም እያለን እኮ ነው እንዴ ማሚ በዚህ ልክ ኧረ በዚህ ልክ ይቅርብሽ። እውነት ላንቺ የራሱ ጥሩ አይደለም። እንደው በምድር እንኳን ባትጠየቂበት በሰማይ ቤት ትጠይቂበታለሽ። እውነቴ ነው ምልሽ። የሴት ልጅ እንባ ጥሩ አይደለም። አራስ ናት። የፈለገች ነገር ብታስከፋሽ፣ የፈለገ ነገር ብታስቀይምሽ በእንደዚህ በልጇ መስዋዕት አድርጊ፣ በልጅሽ ዋጋይን ክፈይ ማለት በጣም 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 ነውር ነው። በጣም ደግሞ አላቅም የምትናገራቸው ነገሮች ራሱ እኔ ልጆቼን ቆንጥጬ እንትን ብዬ እንደዛ ያሳደግሻቸው አይመስልም። በነገራችን ላይ በጣም ህገወጥ አስተዳደግ ነው እንዳሳደግሻቸው የሚያሳየው ማለት ነው እንጂ አላዛር ሰውን ሲያከብር ለሰው ክብር ሲኖረው ወይም ደግሞ ለሴት ክብር ሲኖረው አይተነው አናቅም። ያንቺ ስለ ምግባር ይሄ ከነበረ እንግዲህ ለኛ ያልታየን ላንቺ ታይቶሽ ሊሆን ይችላል። አይተናል እኮ አማቷ ራሱ በምን አይነት ልክ ሲያናግራት እንደነበረ እንዴት ሲያረጋት እንደነበረ ቤቷ መታ አታቅም። ያቺ ሴት እንግዲህ ሆን ብላ እርም ብላ ልጇ ስትወልድ አንድ ሴት አንድ እናት ልጇ ስትወልድ በጣም ደስተኛ ናት። የመጀመሪያ ልጇ ልጅ ወልዳላት በደስታ አሳልፋለሁ ብላ ስትመጣ በአንድ አማች በሚባል ሰው ከፍ ዝቅ እያደረገ በሚናገራት አይነት ሰው ልጄን በክብር ነው ያሳደግኩት፣ ልጆቼን በስነ ስርዓት ነው ያሳደጉት። እውነት ለመናገር ላንቺን የታየሽ ያንን ነገር ስነ ስርዓት ብሎ የታየሽ በተቃራኒ ነው። እንግዲህ በስነ ስርዓት ከሚያሳድጉ ሰዎች ላንቺ ማለት ነው በተቃራኒ ነው እውነት ለመናገር እያየሽ ያለሽ እንጂ እኛ ያንቺ በተለይ የምናቀው እንግዲህ አላዛር ነው ማለት ነው። በስነ ስርዓት እንዳደገ ልጅ አይደለም እያየን ያለ ነው። በጣም ይሄ ህገ ወጥ ታውቂያለሽ። ስለዚህ አሁን ልጅቷ ምን አርጊ ብለሽ ነው አንድ ፍሬ ህፃኗን እንግዲህ ወተት ለመጠጣት እኮ አንጀታቸው አይችልም። እስከ 6 ወር ድረስ የእናት ጡት ነው የሚባለው እንግዲህ በሐኪም እንኳን ስትመከሩ ማለት ነው። እስከ 6 ወር ድረስ የእናት ጡት ምንም አይነት ነገር እንዳይቀምሱ፣ ምንም አይነት ነገር እንዳይበሉ። አንቺ አንጀቷን ማይችል እቺ ህፃን ልጅ ደም የሆነች ከእናት ጡት ውጪ ወተት እየሰጠሻት ልጅቷን ልትገሊ ፈልገሽ ነው? ይሄ ነው አላማሽ? እውነት ለመናገር ይሄ ነው አላማሽ፣ ይሄ ነው እንጂ አላማሽ ይሄ ባይሆን እንደዚህ አይነት ጭካኔ አታሳይም ነበር። እውነት እንደዚህ አይነት ጭካኔ አታሳይም ነበር። እንደው ትላንትና አፍሽ ላይ በጣም ትንሱ ላይ ተጸዳዳሽ፣ ብዙ ነገር ተናገርሽ። ግን ያሁን ግን በጣም ይለያል። እውነት በጣም አረ ምድር ስንት አይነት ሰው ነው የተሸከመችው። እውነት ነው የምላችሁ። እኛ አንድ ሰው መሸከም ያቃተን ምድር ግን ስንት አይነት ሰው እንደተሸከመች ነው አሁን እንደው እያደነቅን ያለ ነው ማለት ነው። እና ውድ ቤተሰቦቼ እውነት እኔ በጣም የተናደድኩት በጣም ማለት ነው። በእርግጥ ህፃኗን አይደለም እንግዲህ የህፃኗን ድምጽ ቀርጸው ይመስለኛል ያው ተመልካች እውነት ብሎ እንዲያስብ ድምጽ አስገባች እንጂ ህፃኗን አቅፋ አይደለም ሚዲያ ላይ የመጣችው ማለት ነው። ሆኖም ግን የምታሳየው ነገር እውነት ለመናገር በጣም ሰው ከሚባል ሰው የሌለ ባህሪ ነው እኔ አሁን እያየው ያለሁት ማለት ነው። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቦቼ ሆኑ ባይ